ምን ልሰራ መጣ? ናፈቅሽኛ? ምን ይሄ ልጅ አታውቂውም እንዴ? ፍቅር አረ ታውቀኛለች። ረስታኝ ነው የሚሆነው። ማዘር ፍቅር የክላስሽ ልጅ እኮ ነኝ። አዎ አስታውስኩ፣ አውቀዋለሁ። እማዬ ልጅ እኮ የአእምሮ በሽተኛ ነው። ለምንድን ነው እዚህ ድረስ ይዘሽው የመጣሽው? ምን አልሽ? ወይ ምስኪን፣ ለአንተ መች ይታወቃል? ወይ ልጄ እንደዛ ነው እንዴ? አዎ እማዬ፣ ልጁ የአእምሮ ችግር አለበት። ታዲያ ምን ይሻላል? ችግር የለውም፣ እኔ ቤቷ ደርሰዋለሁ። ይዘሽ ሂጂ በይ። እሺ እማዬ። ቆይ ደግሞ ምን ልትሰሪ መጣሽ? እዚህ ምን ቀረሽ? ለመጨቃጨቅ ሰበብ አትፈልጊ። መናገር የምትፈልጊው ነገር ከሌለ ዝም በይ። ቤት አትምጪ። ውይ ይቅርታ ፍቅር፣ እንደዛ እንኳን ማድረግ አልችልም። ግድ የለም፣ አሁን በደንብ ሳቂ። ቆይ ምን ለማድረግ ያሰብሽ ነው? ትሰሚኛለሽ ፍቅር፣ የፈለገ ነገር ብታደርጊ እኔና ዴባ አንለያይም። ብቻ አትልፊ። በጣም ጥሩ ጀግና ነሽ አይደል? ወንድሜ እዚህ ደግሞ ምን ታደርጋለህ? ምን እያለችሽ? አይ ምንም፣ ዝም ብላ ነው። አሁን አንቺ ቤት ጠብቂ። ወዴት ልትሄድ? ትንሽ ንቀቷን ላብርድላት እና መጣሁ። ጠብቂ ቤት። አይ ወንድሜ ተዋት፣ ልጅቷ ምንም ጤነኛ አይደለች። ቤዛ አትጨነቂ፣ ቤት ጠብቂ። ማን ነው እሱ? ምንድን ነው ብርሃን? ዴቭን አፈቀርኩት መሰለኝ። ምን አልሽ አንቺ? እንደነገርኩሽ ነው ማየ። ዴቭ ያላሰበው ችግር ገጠመው። አዴም ብርሃን ዴቭን እንዲያፈቀረችውና ከዴቭ ጋር አብራ አንድ ጊዜ እንደምታሳልፍ ተነገራት። ሄለን ይህንን በመናገሯ እጅግ በጣም ደንግጣለች። ምናልባት የነገር ሚስጥር ማድረግ ይኖርብኝ ይሆን ነበር እያለች ነው ማለት ነው። የቤዛ ወንድም ፍቅርን ፍለጋ እስከ ቤታቸው ድረስ ሰተት ብሎ ገብቷል። አሹም ከዚህ በፊት ሊሰርቅ የነበረው ሌባ እንደሆነ ሲያስታውስ አጅሬው መጣ ሆይ እያለ ነበር። ግን ደግሞ የፍቅር እናት አብራው ስለሆነች ወደ ቤት እንግባ ብለዋለች። እሱም ምንድነው እንግዲህ የቤዛ የፍቅር የትምህርት ቤት ጓደኛ ሆኖ እስከ ቤት ድረስ ገብቷል። ግን ደግሞ እናቷን ሙሉ ሰው በተሰበሰበበት የኔ ፍቅር ብሎ ጠምጥም ብሎ አቅፏታል። የፍቅር እናትም በተፈጠረው ነገር እጅግ በጣም ተደናግጣለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ አሹና ሮማን አንድ ላይ ቁጭ ብለው ነበር። እጅ ከፍንጅ ፍቅር እናት የያዘቻቸው። ይሄም የሆነው ምንድነው በፍቅር ተንኮል ነበር። አሹ እስከ ዛሬ ድረስ ተሸከምኩኝ፣ አሁንስ በቃኝ፣ መናገር አለብኝ፣ ግዴታ ነግሬያት የፈለገው ይምጣ ብሎ ነበር እስከ ክፍሏ ድረስ የሄደው። እናም አሹ ሀሳቡን ለመናገር ክፍሏ ድረስ ሄዶ ቁጭ ባለበት ሮማን በተኛችበት፣ ሮማንም ስትነቃ ተደናግጣ እትዬ ከመጡ የሆነ ነገር ይፈጠራል፣ ስራችንን እናጣለን፣ እባክህ ውጣ፣ ምን እየሆንክ ነው? ከቅርብ ጊዜ ወዲህ ባህሪ አስቸግሮኛል፣ ክፍሉን ለቀህ ውጣልኝ፣ እየተቀየርክ ነው ብለው ነበር። አሹም እኔ እስከ ዛሬ ድረስ ተሸከምኩ፣ ብቻዬን ተሰቃየሁ፣ አቃተኝ፣ ዛሬ ግን የፈለገ ነገር ይምጣ እንጂ እነግርሻለሁ፣ ሳልነግርሽ አልወጣም እያሉ እየተጨቃጨቁ በነበረበት ጊዜ ነበር ፍቅር እናቷን አሹንና ሮማንን አንድ ላይ እንዲሆኑ አንድ መኝታ ቤት እንዲሆኑ ፈቅድሽላቸው ነው ወይ ብላት ነበር። ይሄ ውሸትሽን ነው ብትላትም ነይ ላሳይሽ ብላ እንግዲህ ወደዛ ክፍል ልካት ነበር። የፍቅር እናትም ስታገኛቸው ሁለቱም ተደናግጠው የሚሉት ነገር ጠፍቶባቸዋል። አሹም ሮማንን ላመጣት ነው ብሏል። ሮማንም ደግሞ እግሯን ውልም ብሏት እሱ አምጥቷት እንደሆነ ተናግረው እንደምንም የፍቅር እናትን ሀሳብ አስቀይረዋል ማለት ነው። የፍቅር እናትም እንደዛ ከሆነ እሺ ጥሩ ብላ ሀሳቧን ቀይራ በቃ አሁን ውጣ፣ አሁን እኔ ያለሁ ደህና ነኝ፣ ፍቅር ደህና ናት፣ ፍቅር ደግሞ ውሃ ታመጣላትና ታሸዋለች ወይ ወደ ጌሻ ወስዳታለሁ ሄድ ተብሎ አሹ ወጥቶ ነበር። አሹ ግን ወጥቶ ውጭ ላይ ነበር ቁርጥም ብሎ የተቀመጠው። የፍቅር እናትም ፍቅርን ሮማንን ስላመማት ለሮማን ሞቅ ውሃ እንድታዘጋጅላት ብትጠይቅም ይሄ ሴራቸው ነው፣ እነሱ እያጃጃሉሽ እኮ ነው፣ እያሞኝሽ ነው እያለች ነበር። ምንም ይሁን አንቺ ያልኩሽን አድርጊ ብላት ነበር። እናም እንግዲህ የፍቅር እናት ከቤት ወጣ ነበር። የፍቅር እናት ከቤት በወጣችበት መንገዱን እየሄደች ሳለ እንግዲህ የቤዛ ወንድም አግኝቷታል ማለት ነው። ከዛ በፊት ግን ኪንጎና ቅምጥል አንድ ላይ ሆነው ቅምጥል አሁን ላይ ላዴ ምንም አይነት ስሜት እንደሌለው ቅምጥልን ግን ከልቡ እንደሚያፈቅራትና የወደፊት ሚስቱ እሷ እንድትሆን እንደሚፈልግ እየነገራት ነበር። ባቡሬ መንገድ ላይ ሲያገኛቸው ባሌ ሚስቴ እየተባባሉ ስለነበረ እንዴ ወግ ባህሉን ረሳችሁ እኮ መች ተገባችሁና ነው ባልና ሚስት የምትሆኑት እያለ ነበር። እናም እንግዲህ ቅምጥልን አንዴ ብቻሽን ላናግርሽ ብሎ ብቻዋን እያናገራት ነበር። እሱም የሆነው ስለ ፍቅረኝ ለሊን ስለማፍቀሩ ነገርሽ ወይ ለማለት ነበር። ኪንጎም አበባውን የገዛው እሱ ስለነበረ ስለ ፍቅረኛ ሲነሳ ባቡሬ እንዲወራ ስላልፈለገ ያወሩት የግል ጉዳይ ቢሆንም ግን ደግሞ
ኪንጎ ተለይታ ወሬ ማውራቷ ኪንጎን ረብሾታል። ስለኔ ነው አይደል እያወራለሽ ያለው ቢላትም ስለሱ እንዳልሆነ ሌላ ጉዳይ እንደሆነ ብትነግረውም ግን ደግሞ ስለሱ እንደሆነና እየቀናና ከሱ እንዲያርቃት እያረጉ እንደሆነ ፍቅራቸው እንድድሮ እንዳልሆነ እየቀነሰ እንደሆነ እየነገራት ነበር። ቅምጥልም እኔ እንድድሮ ነው ፍቅሬ፣ ምንም የተቀየረ ነገር የለም፣ አስቸግርሃለሁ ወይ እያለች ነው ለኔ ምናልባት አሁንም ቢሆን ጥሩ ስሜት ከሌለ ስትለውም እሱ አሁን ላይ እሷን በማፍቀሩ ደስተኛ እንደሆነ የእሷ በመሆኑ ደስተኛ እንደሆነ ፍቅሩን እየገለጸላት ነበርና እንግዲህ መንገዳቸውን እየሄዱ ክፍተት እንዳይፈጠር ክፍተታቸውን መሸፈን እንዳለባቸው እየተመካከሩ ሳለ ነበር የቤዛን ወንድም ያገኙት። የቤዛ ወንድምም ኪንጎን ስለ ፍቅር ጠይቆት ነበር ማለት ነው። ደግሞ ከእሷ ጋር ምን ለማድረግ እያሰብክ ነው ብሎት ነበር። ቤቱን እንዲያሳየው ቢጠይቀውም ኪንጎ በጭራሽ እንደማያደርገው ነግሮታል። እንግዲህ ኪንጎ አላሳይህም ምን ሞኝ ነው ብሎ ጥሎ ሲሄድ መንገዱን እየሄደ ሳለ የቤዛ ወንድም የፍቅርን እናት አግኝቷታል ማለት ነው። የፍቅርን እናት አግኝቷት ስለ ፍቅር ሲጠይቃት ፍቅር እኮ የኔ ልጅ ናት እንዴ የትምህርት ቤት ጓደኛዋ ነህ ብትለውም አዎ ብሏል። እና ታዲያ የትምህርት ቤት ጓደኛዋ ከሆንክ እንዴት ስልኳ የለህም ብትለውም ፍቅር ያን ያህል ከሰው ጋር ተግባቢ ልጅ እንዳልሆነች ነግሯት ግን ደግሞ ከእሷ ጋር እንደረሳ እቃ ማምጣት ፈልጎ እንደሆነ ሲነግራት እሺ ከኔ ጋር እንሄድ ብላ ነበር ይዛ ሄደችው። አሹ በር ላይ ቆዝሞ ብቻውን እያወራ ነበር። ባፈቀርኩ ጭራሽ ልሰደብ ጭራሽ እያለ እየተብሰለሰለ ነበር። ኪንጎና ቅምጥልም ሰላም ሌሎት በሄዱበት በር ላይ ኩርስም ብሎ ሲያገኙት ምን ሆነህ ነው እንዲህ ሆንከው እያሉት ነበር። እናንተ ምን አለባችሁ ፏ ብትን ትላላችሁ እጅ ለእጅ ተያይዛችሁ እኔ ነኝ እንጂ እያለ ነበር። እኔማ ባፈቀርኩ በወደድኩ ጭራሽም ተሰደብኩ፣ አመነጫጨቀችኝ፣ የተዋረድኩ እኔ ራሴ የተዋረድኩትን ራሴ ያስተካክለዋለሁ እያለ ብቻውን እየተብሰለሰለ ሮማን ትመጣለች። አሹም የኔዋ ናት እያለ ነበር። ኪንጎና ቅምጥልም ግራ ተጋብተዋል። እና ሮማን ስትመጣ አሹ ምን ሆኖ ነው ብለው ሲጠይቋት እሷ ምን እንዴት ተፈጠረ እንደማታውቅና እንደግሞ አሹ ምን ሆነህ ነው እያሉት ነበር። እናም እንግዲህ በፈለከን ጊዜ ያለን እኛ እናንተ አውሮ ሮማንን አሹ ደህና አይደለም አዋሪው እያሏት ነበር። ሮማንም አሹን ምን ሆነህ ነው ምንድን ሆንከው ብትለውም ባህሪዋ እየተቀየረ እንደሆነ ራሱ ያበላሸውን ራሱ እንደሚያስተካክል ተናግሮ እንግዲህ ሮማንም ከቅርብ ጊዜ ወዲህ ባህሪ ሁሉ ተቀያይሯል፣ እኔ ምንም እየገባኝ አይደለም ብላለች። አንቺ ምን አለብሽ? አንቺማ ምን ይገባሻል? እየተረዳሽኝ አይደለም በጭራሽ። አንቺ እኔን አትረጅኝም። እስከዛ ድረስ የመጣሁት አንቺን ማየት ፈልጌ እንጂ ለምን ይመስልሻል? እያለ ነበር እንግዲህ እና በዚህን ጊዜ ቆመው እያወሩ ባለበት እግሬን አሞኛል ብላ መኝታ ቤት የነበረችው ሴትዮ የፍቅርና ስታገኛት እንዲያሞኛል ብለሽ አልነበረም እንዴ ብትላትም ጫማዋን ረስታ ልትወስድ እንደሆነ ተናግራለች። አሹ አብሮ ያለውን ሰው ሲያየው እንዴ ደግሞ ይሄ ማን ነው አጅር የመጣ እያለ ነበር። ከዚህ በፊት ሊሰርቅ ገብቶ እንደነበረ ያስታውሳል። ግን ደግሞ አሁን የፍቅር እናት እንግዲህ አሁን ወደ ቤት ስለመጣ አሹ ምንም ማድረግ ስላልቻለ ከላይ ከታች ተመልክቶ ብቻ ሸኝቶታል። ከፊት የቤዛ ወንድም ልክ እንደ ቤተኛ እየሮጠ ከገባ በኋላ ፍቅር ሮማንን ስትጨቃጨቅ ሮማን ጋር ጸባለሽ እያለች እያስመሰልሽ በእናቴም ትጫወቱባታላችሁ አይደል? በእናቴ ስትዋሹ ማየት አልፈልግም እያለች ከሷ ጋር ሲጨቃጨቁ ነበር የደረሰው። እና እሷም ደንግጣ እሱን ስትመለከት እሱም ፍቅርዬ ብሎ አንገቷን ጥምጥም ብሎ አቅፏታል ማለት ነው። የፍቅር እናትም በተፈጠረው ነገር ግራ ተጋብታ ተደናግጣለች። ያዴ አባት ሰላም አውርዶ ወደ ቤት ተመልሶ ያዴን እናትን ያሁን የመጣው እድል እንዳያመልጣት የተጠየቀችውን ጋብቻ እንድትቀበል ጥሩ እድል እንደሆነ ነግሯታል። ያዴ እናትም እንዴ ከመቼ ጀምሮ ነው ለልጆቻችን ማሰብ የጀመርከው? ምን ተፈጥሮ ነው? ምንድነው ነገሩ ብትለም አላቅም ለማለት ነው። ሁሉንም ነገር ታውቂያለሽ፣ የመጣላትን ባል ተቀበል እያለች ነው። እንዴ ግን የእውነት ሆኖ ምን ተገይቶ ነው እያለች ያዴ እናትም ብርቅ ሆኖባታል ማለት ነው። ግን ደግሞ ዳይመንድ ስራውን ሰርቷል። ዳይመንድ በሞላው ያለውን የተናገረውን ስለሰማና ስላመነው እንግዲህ አዴ ዴቭን እንድታገባ ፈቅዷል ማለት ነው። ችግሩ ግን ወዲህ ነው። ብርሃን ዴቭን በጣም ታፈቅረዋለች። ወደዛ ሀገር ተመልሶ መሄዱም እሷን ፈልጎ የመጣ መስሏታል። እናም እንግዲህ እሷን ፈልጎ የመጣ ስለመሰላት ምንድነው እዚህ የመጣበት ይሆንማ የደበከኝ ሚስጥር አለ እያለች ነው። ግን ደግሞ ለእናቷ መናገር የሚፈልገው ነገር እንዳለ ሲነግራት እንግዲህ ወደ ቤት ሄዶ ለእናትየዋ ሊናገር ፈልጎ ነበር። መናገር የፈለገውም አዴን እንድታገባ ትፈልጋለች ወይ ብሎ ሲጠይቃት የአዴ እናትም ተገይቶ ነው እንዴ እንደዚህማ
የምትወደውን የምትፈልገውን የሚጠቅማትን ካገኘች የልጅን ደስታ ከማየት ውጭ ምን ያስደስተኛል እያለች ነበር። ዴቭም ይሄን ነገር ከሷ አንደበት በመስማቱ እጅግ በጣም ደስተኛ ነበር። ግን ደግሞ ብርሃን በየመሃሉ እየገባች ማስወራት አልቻለችም። እናም ባርኮቴን እኔም አውቀዋለሁ እጅግ በጣም መልካም ሰው ነው እያለች ስለ ባሩክ እያወራች ነበር። ዴቭም የባሩክ ስም መነሳቱ ስለ ባሩክ መልካምነት፣ ደግነት መወራቱ ሳይገባት መሆኑ እጅግ በጣም ረብሾታል። እናም እንግዲህ የአደይ እናትም ፈቃደኛ ሆናለች። እነ ዳይመንድን ፍለጋ ሊሄድ ብሎ ከቤት ወጥቷል። የአደይ እናትም ብርሃንን እንዴት ተረጋጊ፣ የምን ቀደም ነው፣ እዚህ ልጅ ላይ ያለሽ አመለካከት ግን ደስ እያለኝ አይደለም፣ ምን እያረግሽ ነው ብላ ተቆጣለች። ዴቭም እነ ዳይመንድ ጋር መሄድ ያለብኝ ብሎ ሲሄድ እኔም አብሬ እሄዳለሁ ብላ ተነስታለች። ዴቭ አብሬ መሄድ ይችላለሁ ብሎ ከቤት ወጥቷል። የፍቅር እናትም ስራሽን ስሪ፣ ምንድነው አንቺ ልጅ አበዛሽ፣ ውግር አበዛሽ፣ ከዚህ ልጅ ጋር ያለሽ ግንኙነት ምንድነው እያለች ነበር። ሄለንም እንግዲህ ሄለን ስለ ብርሃንና ስለ ዴቭ ያለውን ነገር ተናግራለች። አደይ እጅግ በጣም ስሜታዊ ሆና ለዴቭ ደውላለት ተመለስ፣ በቃ መስተካከል ያለበትን እኔ ያስተካክላለሁ፣ አንተና ቶሎ ዘገይህ እኮ እያለችው ነበር። እሱም እሺ እያለ ስልክ እያወራ ነበር። እናም እንግዲህ ለሊ የተፈጠረው ነገር ሁሉ ምናልባትም የተሳሳተ ሊሆን ይችላል፣ እኔ ሄለንን አዋራታለሁ፣ አንቺ ተረጋጊ፣ ዴቭ ይመለስ ስትላትም አይ ሄለን ያለምንም ነገር አታወራም፣ አትዋሽም፣ ይሁን ነገር ሳትይዝ አትናገርም እያለች ነው። ለአደይ እንድትረጋጋ ካረገች በኋላ ለሊ ሄለንን ጠይቃት ነበር። ሄለንም መናገር የሌለብኝን ነገር ተናገርኩ መሰለኝ፣ ግን ደግሞ ከዚህ በፊት ታማ ስትመጣ ሲንከባከባት ስለነበር አሁን ወደዛ ሲመለስ ያለ አንድ ምክንያት አይደለም፣ ምናልባት እኔም ፈልጎኝ ይሆናል የሚል አይነት ስሜት ተሰምቷት እንደሆነና ደስተኛ እንደሆነች ብዙ ጊዜያቶችን ከሱ ጋር እንደምታሳልፍና ከሱ ጋር አብረው እንደሆኑ ተናግራለች ማለት ነው። ለሊም ይሄ መናገር የሌለብሽን ሳይሆን ጥሩ ነገር እኮ ነው ያልሽው፣ ይሄንን ለአደይም አልነግራትም ብርሃንም አሰማም ብላለች። ብርሃን ከሰማች ደግሞ ትጣላኛለች እያለች ነው። ሄለንና አበበ ቤት ተከራይተዋል። ከዚህ በኋላ ሁሉን ነገር አስተካክሎ አገር ቤትም ደግሞ የቀረውን ነገር እንደሚያስተካክል ቃል ገብቶላት አዲስ ቤት ተከራይተው ህይወት ጀምረዋል ማለት ነው። በሌላ በኩል እንግዲህ አደይ ደውላ ተመለስ እያለች ስታዋራ ዴቭን የእህቷን የብርሃንንም ስም ሰምታለች። ዴቭ ደግሞ ብርሃንን ከዚህ በኋላ ብቻ አትከተኝ፣ አጠገቢ አትቅረቢ ብሎ ማስጠንቀቂያ ሰጥቷል።